ብለ ትለምናለህ ወይ ነው ያልኩ አው ከሆነ የቱ ጋር እንደዚህ የተጻፈው ነው ሰሙ እንግዲህ አሁን የሚመለሰው መልስልኝ ሰሙልኝማ አንተ መልስልኛ አንተ ብቻ ጥያቄ ለምን ትሆናለህ መልስልኝ ለወንድም ትፈልያለህ አትፈልይም አንድ መልስ ሳትመልስልኝ አንድ ኮመንት አልመለስክልኝም እስካሁን ድረስ የመለስክልኝ በቃ ለጠይቁ ጥያቄ መልሳል እጸልያለሁ አልኩ ወደ ማርያም እጸልያለሁ ከልጅሽ ከወዳጅሽ አማልጅኝ ለምኝልኝ ደሞ ለምናልኝ ብቻ ለምኝልኝ ብያት አይደለምኮ መልስ አግኝቼ ብዙ እንቆቅልሾቼ ተፈተው ልጇ ሰምቶኝ ለእግዚአብሔር እኮ ይችላል እኮ እኔ እኮ በኢየሱስ ክርስቶስ ችሎታ እኮ ነው የምነግርህ እኮ እኔ ጠየቅኩ በማርያም በኢየሱስ ክርስቶስ ይችላል በቅዱሳኖቹ ላይ ይችላል ይታያቸው ወንድሞች እናቶች እየጠየቁት ያለውትና እየተመለሰልን ያለ ማለት ነው እንዲህ አይነት ዘመን ላይ ነው የደረስነው እንዲህ አይነት ትውልድ ነው ምድሪቱ ላይ የበቀለው ከዚህ ትውልድ ጋር ነው ተቆጥራል 120 ሚሊዮን ደርሰናል ተብሎ የሚባለው ማለት ነው ጥያቄ እንኳን በአግባቡ የማይሰማ ሰምቶ ለጥያቄ የሚመጥን መልስ የማይሰጥ ትውልድ የኦርቶዶክስ መልካም ወጣት ማለት ይሄ ነው እንዴት ሰው ጥያቄ ለጥያቄ የሚመጥን ቀጥታ መልስ እንኳን ራሱ አይሰጥም ከሌለ የለኝም አይ ይሄኛው የለኝም ወንድሜ ብሎ እኮ ይባላል ይሄኛውን አላቅም እንዴት ተብሎ አይባልም ዘንዶ ከርከሮ ጃርት ቀበሮ በነገር አድመጠኝ የዱር እንስሳውን በሙሉ ጨርሰ ካበቃ በኋላ እንደገና ደግሞ እኔ ጠየቅኩ ወደ ማርያም ጸሎትና ልመና ታደርጋለህ ወይ ይስላ አዋልከኝ ኦኬ እጸልያለሁኝ ከልጅሽ ወዳጅ ለምኝልኝ ጥያቄ አሁንም ጥያቄ ነው ልጅ ስጭኝ ስራ ስጭኝ ጤንነት ስጭኝ ብለህ ተለምናለህ ወይ ነው ያልኩ አዎ በቃ ቴንክ ዩ በቃ አሁን አየተከለኛ አዋልከኝ ማርያም ስራ ትሰጣለች ማርያም ልጅ ትሰጣለች ማርያም ጤንነት ትሰጣለች እሺ የቱ ጋር ነው እንደዚያ ተብሎ ለምን መሰለ አሁን እየተግባባ ለምን መሰለ ጸጋን የተሞላሽ ሆይ ይላል ይኸውልህ ጸጋን የተሞላሽ ሆይ በቃ አራት ነጥብ የምን ጸጋ የፈውስ ስራ የመስጠት ጤና የመስጠት የምን ሁሉ በልጇ ጸጋ ተሞልታለች ልጇ ነው እኮ ዋናው ሰጪው እኮ ማን ነው ልጇ ነው በልጇ ተሰጣታ ምን ታረግ ዲያብሎስ ይቀናል አሁን በዚህ ጸጋን የተሞላሽ ሆይ ተባለች በቃ ምን ታረገው አየ በዘርሽና በዘርሽ መካከል በዘሩ መካከል ጠላትነት እንፈጥራለን ያለው ይሄ ነው በቃ አቤቱ ጌታ በሷ ጸጋ ይቀናል ዲያብሎስ አቤት ጸጋን እኮ ያለሽ አይደለም እኮ የተባለች የተሞላሽ ማለት አስተያስሩ እሺ በለው ደግሞ እንትን ከርካሮ ጃርት ቀበሮ ጅብ ምናም ነገር በል እንስሶች ስለምገባና እኔ እንደዚህ አሁን ምንም ማቁ ምስኪኖችም ማለት ነው እንደዚህ ልታታለል ትችላለህ ትክክል አይደለም ኦኬ በቃ እናቴ ብለህ ብትከብራት ትከብራለህ በቃ መልሱ ተመለሰልን ዳንዬ ላይቭን ዝጋው በቃ ምንም እናቴ ላይቭ ቢዘጋ ይሻላል በቃ መለስከኝ በጣም አጋሳኝ በጣም አጠገበኝ መረጃ በመረጃ አደረከን እግዚአብሔር ይስጥልን ቃለ ተረት እሺ ቋንዴ ለምርቃት እንኳን ሲያንዴ እንትን በል ቃለ ተረትን በእውነት ያሰማልን ቃለ ግራ መጋባትን ያሰማልን እና መጪስ ሌላ ምን እንላለን እንዴ ይወንሞች የጠየቁትን ማርያም ስራ ትሰጣለች የጤንነት ልጅ እድሜ ትሰጣለች ነው ብያልኩት አዎ ብሎኛል እና አሁን ይሄ ሰው ያስተማረ ነው የሚባለው ወይስ ግራ አጋባ ነው የሚባለው እሺ ስራ መስጠው በየትኛው ጤንነትና ስራ ልጅን መስጠው ማርያም በምንድነው እስኪ ከመጽሐፍ ቅዱስ ይሄን ሁሉ እንደምትሰጥ የሚናገርበትን መረጃ ቢያንስ ለአራቱ እንኳን አንድ ጥቅስ ስጠኝ አንድ ጥቅስ ቴንክ ዩ ጸጋን የተሞላሽ ሆይ አንድ ጥቅስ በቃ ጸጋን የተሞላሽ ሆይ የሚለውን ያዝልኝ ጸጋን የተሞላሽ ሆይ በለስ የቱ ጋር ያዝልህ ክፍሉን ንገረኝ ጸጋን የተሞላሽ የሚለውን ያዝልኝ ቆይ ጸጋነሽን ተዋትና የቱ ጋር ነው የቱን ሊያዝልህ በኢየሱስ ክርስቶስ ነው ላይ የስድባስ ማአቦል ነው ፈስቅሳ አምላክ ጠቅሱን ነው እኮ ያልከው ዳኛቸው ኧረ በመድኃኒዓለም ዛሬ ያቀዝቅዘው ምን ሆነ ነው በጣም እሺ ጸጋን የተሞላሽ ሆይ የሚል የለም ወይ መጽሐፍ ቅዱስ ላይ የቱ ጋር ነው ያለው ነው ብየምለ የቱ ጋር ነው የተጻፈው የቱ ጋር ነው የተጻፈው
ገልጬ ላሳይ እንዴ? አጠገቤ መጽሐፍ ቅዱስ አለ። ኦኬ አሳይ። አላሳይም እንዴ ስለምታውቀው ማለት ነው። ስለምታውቀው እኮ ነው። እንዴት አይነት ነገር ነው የገጠመኝ? ኧረ ዳኒ ተው ግን እዚህ ቤት ስገባ ካልሆነ ሰው ጋር ጠብቀኝ። እሺ ጠብቀኝ። በነፍሴ ሲሰቃይ ሲጫወትብኝ ዳኒ ትስቃለ። አሳየኝ። እኔ ምለው ወንድምነት መልአኩ ቅዱስ ገብርኤል ጸጋ የኛ ቤት ላይ ግን የሚመደቡት እኛ ቤት የሚመደቡት ሰዎች ማለት ሉቃስ ስንት ላይ ነው? ሉቃስ የዚህ ቤት ምድቦች በጣም ነው የሚለዩት። እኔ ደግሞ ከቅርቡ ጊዜ ወዲህ እዚህ ቤት ምንም እንትን አልጠመኝ ብሏል ነገሩ ሁሉ ማለት ነው። የሚገቡና የሚያገኙኝ እንግዶች በሙሉ ከኔ ጋር ደም ያቃባቸው ይመስል በቃ ምንም እንትን ይላል። እሰጥሃለሁ ይላል። ከዛ ትንሽ ቆይቶ ብሎ አልሰጥህም ይላል። አሁን ቆይ ይስሐቅ ማለት ነው መንፈሳዊነት አለ። ይስሐቅ መንፈሳዊነት አለ። ይስሐቅ ኧረ በመድኃኒዓለም ጥቅሱን ስጠን። የእግዚአብሔር መንፈስ ነው። አሁን ይስሐቅ ጥቅሱን ስጠን። ተው የእግዚአብሔር መንፈስ ይሁን ምንም ይሁን ጥቅሱን ስጠን ያልኩ በመድኃኒዓለም። ቆይ መጽሐፍ ቅዱስ እያነበብኩ ነው። ላውጣልህ ነው እኮ አባቴ። እሺ እኔ እኮ ይኸውልህ ስላመንኩ እኮ ነው። ያመነ ሰው ጥቅስ እንትን ሲል አይውልም። ገባ? ግን ሉቃስ ወንጌል ምዕራፍ 1 ላይ እንዳለ አውቃለሁ። ሉቃስ 1 ላይ እንዳለ አውቃለሁ። ከታገስከኝ አውጣልሃለኝ እኔ። እሺ ያው ስራና ጤንነት ልጅ እድሜ የምትሰጥበትን እሱን ጥቅስ አንድ ጥቅስ ነው ያልኩት። ጥቅሱ ሊሰጠ ነው ሉቃስ ወንጌል ብሏል። ጸጋን የተሞላሽ ነው የሚለውን ነው ያልኩት። መልአኩ ጸጋን የተሞላሽ ሆይ ያለውን ነው የጠየኩት ጥያቄ። ስራ፣ ጤንነት፣ ልጅ እድሜ እንደምትሰጥ ለምንሃት ወደ እሷ ጸልየህ ወደ ማርያም ማለት ነው። ማርያም እድሜ፣ ጤንነት፣ ልጅ፣ ጤና፣ ስራ እንደምትሰጥ ጥቅስ ብዬ ስልህ ሉቃስ ወንጌል ብለኛል። አንድ ጥቅስ ነው ያልከኝ። ምዕራፍ ስንት ነው ያልከው? ስትነግረኝ ጽፈዋለሁ። ከዛ ታነብልናለህ፣ እንሰማለን ማለት ነው። እሺ ያ ምክንያቱም ሰው ስራ ተሰጠኝ፣ ልጅ ተሰጠኝ፣ ልጅ ወለድኩ፣ ወደ ቤቴ ለምኜ ስራ አገኘው፣ ቦዘኔ ነበርኩ፣ ለቦዘኔ ስራ ፈለገች ምናምን ነገር ይላል። እና እሱን እስቲ እውነት ታደርጉልን አላችሁ ማለት ነው። ይኸውልህ በስድስተኛውም ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባል ወደ አንዲት የገሊላ ከተማ ከዳዊት ወገን ስለምትሆን ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ተላከ። የዚያችም ድንግል ስም ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋንም የተሞላሽ ሆይ ደስ ይበልሽ አላት። ጸጋን የተሞላሽ ሆይ ደስ ይበልሽ አላት። በቃ ጸጋ ስንት አይነት ጸጋ አለ? አንተ መዘርዘር ትችላለህ። ራስህ ለምን ዘረዝረው? ጥያቄን ይሄንን የምትሰጥበትን ነገር ነው ያልኩ። አሁን ጸጋን የተሞላሽ ብለሃል፣ እጽፍልሃለሁ። እሺ ምንድነው ጸጋ የተሞላችሁ? ስራ የማሰጠት ጸጋ የመልካም ነገሮች ሁሉ በመልካም ነገሮች ሁሉ የተጌጠች ነች። በመልካም በጥሩ ነገሮች ሁሉ ስለ ጌጥ አልጠየኩም። የተሞላችሁን ጸጋ ዘርዘር አድርግልኝ። ጸጋ ተሞልታለች። ከተሞላቸው ውስጥ ተዘርዝሮ የሚያልቅ ጸጋ አይደለም። በቃ አንድ አራቱን እና አምስቱን ከኃጢአት በስተቀር አራቱን ወይ ሶስቱን እንጥቀስልን። ከተሞላችሁ ሁሉም ተዘርዝሮ ላያልቅ ይችላል። ዋና የተሞላች ጸጋ ክርስቶስን የተሞላች ነች። ገባ? ክርስቶስ በማህፀኗ አድሯል። ይሄንን ለማሰጠት ነው ያልኩት። ጥያቄ ልብ በለህ ስማኝ። ስራ፣ ጤንነት፣ ልጅ እድሜ የምታሰጥበት ብዬ ነው የጠየቅኩ። አሁን አድምጠኝ። ከተሞላችሁ ጸጋ ውስጥ ቢያንስ አንድ ሶስቱን ጸጋ ጠቀስ አድርግልኝና ልጻፍ። ይሄን ተሞልታለች ብዙ ነው የተሞላችሁ ብለህ ከተሞላችሁ ውስጥ ግን ሶስቱ ለአይነት እንዲሆን ብለህ አጽፈኝ። ቴንክ ዩ። መልካም የሚባሉ ነገሮችን ሁሉ ተሞልታለች። ጸጋ ማቆሚያ የለውም። ተሞላች ነው ያለኝ። እኔ ስለ መልካም አይደለም። እነዚህን የምታሰጥበት ነገር ተሞልታለች። አዎ እነዚህን የምታሰጥበት ተሞልታለች። አምናለሁ።
እመን እንጂ አትፍራ ይላል እኮ እግዚአብሔር ቃል። እነዚህን የምታሰጥበት ተሞልታለች ወይ ነው ያልኩህ? አዎ ተሞልታለች። እሺ እንኳን እነኚህ ምድራዊ የሆኑትን አይደለም ሰማያዊ የሆኑትን የሰማያዊውን የምድሩን አልመለስክም። ሰማያዊ ጣሪያዊ አትበለን ብራዘርዬ። ኦኬ የምድሩን መጀመሪያ ጨርስ እኮ። እነኚህማ ተራ ነገሮች ናቸው አልኩህ እኮ። እነኚህ ተራ ነገሮች ናቸው። ኦኬ ተራ ነገር ልጅ ተራ ነገር ልጅ እድሜ ልጅ ተራ ነው እያልከኝ ነው? አንተ ተራ ነህ? ለልጆች ለእናትህ ተራ ነህ? ከእግዚአብሔር አይበልጥም። እኔ የጠየኩት ስለ ከእግዚአብሔር ይበልጣል አይበልጥም አይደለም። ልጅም ጤና ምንም ከክርስቶስ አይበልጥም። እሺ ልጅን የሚሰጥ ማን ነው? እግዚአብሔር ነው። ከክርስቶስ አይበልጥም። በቃ ታዲያ ማርያም ትሰጣለች ብሎ የሚለውን ከየት ነው? ታሰጣለች ሳይሆን ቅድም ትሰጣለች። አድምጠኝ። ቅድም ትሰጣለች ወይ ብዬ ስጠይቅህ አዎ ትሰጠኛለች ነው ያልከው። ታሰጠኛለች ሳይሆን ትሰጠኛለች ነው። ልጇ ነው። በማርያም ቅድስና ላይ የሚዘባበት ምን አይነት መንፈስ ነው? እሺ እስቲ ለጊዜው እስቲ አንደበትህን ያዝና ወገኖች እያያችሁ ነው። 840 ሰው የተጠየቀው ጥያቄ ማርያም ስራ ትሰጣለች ወይ? ጤንነት ትሰጣለች ወይ? ልጅ ትሰጣለች ወይ? እድሜ ትሰጣለች ወይ ቢስለው አዎ አለ። አዎ እንዴት አትሰጥም ማለት መረጃ ጥቅስ ብዬ ስለው ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ላይ መልአኩ መጥቶ ለማርያም ማን ጸግሼ ፕሊስ እንዴ ጸጋይ አይ ቲንክ ጸግሽ ብዙ ጊዜ አያለሁ አይደል? ኦኬ እና አንድ ጥቅስ ከጻፋችሁ በቂ ነው። በቃ ተካየ ነው ማለት ነው። ኦኬ ሉቃስ 1:26 ላይ ጻፈ። ማን ሶሪ አጻፈኝ። በዚህ ክፍል ላይ ጸጋን ተሞልታለች አለ። ከተሞላችሁ ጸጋ ውስጥ እንኳን ቢያንስ እንኳን 3 ወር ራሱ እንኳን አልዘረዘረልንም። እኔ እዚህ ጋር 4 ነገሮችን ስራ፣ ጤንነት፣ ልጅ፣ እድሜ ትሰጠናለች እያሉ ኦርቶዶክሳውያን የሚቆምሯት ቁማር አለች እና እነዚህ ሲጀምሩ ወንድሞች እናቶች ጤንነትን ስራንስ እሺ እንደው በሰው ልታገኝ ትችላለህ የዘንድሮ ማለት ነው። ጤንነትንም የሚሰጥ እግዚአብሔር ነው። ልጅን የሚሰጥ እግዚአብሔር ነው። እድሜን የሚሰጥ እግዚአብሔር ነው። ማርያም እዚህ ውስጥ የለችበትም። አሁን ግን አንዳንዶች ሰዎች ስንሰማቸው የድለላ ስራ እንደምትሰራና ስራ እንደምታፈላልግ ለቦዘኔዎች ሁሉ ስራ እንደምታስገባ እየተናገሩ ስላለ ምናልባት የስራው ጉዳይ ቆየን እነሱም ወይ መተው የሚመልሱት ከሆነ ማለት ነው። ስለዚህ ዳኛቸው እስካሁን ድረስ ለተጠየቀው ጥያቄ መልስ ጨርሻለሁ። ወደ ዳንዬ መልሻለሁ። ወንድምነት ያው ቴንክ ዩ። እሺ ወንድምነት ወዳጄ በቃ መልስ ከሌለ ሌላ ሰው እንቀበል። እሺ አመሰግናለሁ። እሺ አንድ ነገር መናገር ይቻላል? አይ በቃ መልስ ያለው ሰው ሁለት ነገር መልስ ያለው ሰው ሁለት ነገር ማውራት ይችላልና መልስ ከሌለ ልንረዳ አንችልም። ብራዝ ተገዛል። ምን አለ መሰለህ ሶሪ ዳኝ አወረድኩ የጨረስን መስሎኝ ነው። እሺ እውነት ሰላም ነው? ሰላም ነው። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣው ወንድሜ። ደህና ቆየ። እሺ ወደ ፍጡር ትጸልያለህ? ወደ ፍጡር ትጸልያለህ? ወደ ፍጡር ወደ ቅዱሳን ነው ወደ ፍጡር? ቅዱሳን ፍጡራን አይደሉ? አይ ያው ፍጡራን ሁሉ ቅዱሳን አይደሉ? አነ ያላልኩም። ስለዚህ ወደ ፍጡር ትጸልያለህ ማለት ነው። ያው ፍጡር የሚለው ይይዛቸዋል። ወደ ቅዱሳን ትጸልያለህ? እሺ ወደ ማርያም ትጸልያለህ ማለት ነው? ወደ ሁሉም ቅዱሳን ትጸልያለህ። ኦኬ መጽሐፍ ቅዱስ ላይ ያለ ይሄ ትምህርት? አዎ በሚገባ። እስቲ እባክህ ወደ ፍጡር የጸለየ ሰው ከምድር ሆኖ ወደ ፍጡር የጸለየ ሰው እስቲ አንድ ሰው አሳየኝ፣ አንተ እንደምታደርገው ያደረገ ሰው። እሺ ችግር የለም። መጽሐፍ ቅዱስ ላይ በጣም ብዙ አሉ። ለአብነት ያክል ማንሳት እንችላለን። ሁለተኛ ነገሥት ምዕራፍ 2
ቁጥር 9 ላይ ስንመለከት እሺ እንግዲህ ኤልሳ ያውጣል እሺ ያውጣል እሺ እሺ ሁለተኛ ነገስትን ያልከኝ? አዎ እሺ ሁለተኛ ነገስት ምዕራፍ 2 ቁጥር 9 እሺ ቆይ ያወጣውልህ ነው። ሁለተኛ ነገስት ምዕራፍ 2 ቁጥር 9 yes እሺ እንደዚህ ይላል። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ እንደምትሻውን ለምን አለው። ኤልያስም በመንፈስ ከኔ ጋር በእኔ ላይ ኤልያስም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ለምናለው አለ። እሺ አመሰግናለሁ ወንድሜ ዳኒ። አይደለም የእግዚአብሔር ነብይ ኤልያስ የተናገረው ቃል ይሄ በስጋ የተናገረው አይደለም። ምክንያቱም መንፈስ እግዚአብሔር አድሮበታልና በመንፈስ ተናግሮታል። ወደ ሰማይ ለማድረግ እግዚአብሔር በቀጠረው ስፍራ በዮርዳኖስ ማዶ ቆሞ ሳለ ነው እንግዲህ ሁሉም ትቶ ለተከተለው ለደቀ መዝሙሩ ለኤልሳ የተናገረው ቃል ነው እንዳነበብከው የምትሻውን ወይም ደግሞ የምትፈልገውን ሁሉ ለምን አለው። ማን ይሄንን ያለው? ነብዩ ነውና ኤልሳም ደግሞ ምንድን ያለው? ምን ነበር ጥያቄ ረስተው ዳንኤ አንተ ያሰልሰ በአንተ ላይ ያደረው እግዚአብሔር መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለው። አይደለ ማንን ለመናው ነው እሱ? አዎ ጥያቄ ምን ነበር ነው ያልኩህ። አሁን እየመለስክ ያለውን ጥያቄ አንዴ ስትመልሰው ጥያቄው ምን እንደነበር ስታስታውሰን ቅዱሳኑ መለመን ተለምናለሁ ያልከኝ? አዎ ለምናለሁ ወዳጅ። ምን ነበር ጥያቄው ነው ያልኩህ ወዳጅ? የጠየቁት ጥያቄ ተለምናለሁ ወይ? አዎ አንተ እንደምታረገው ወደ ፍጡር የጸለየ ሰው አለ ወይ ነው ያልኩ ያለሁት። ኤልያስና ኤልሳ ፍጡሮች አይደሉ? አሁን እዚህ ጋር እየጸለየን ያለው ነው ያልከኝ ያለው ወይስ እያወሩ ነው ያሉት? ጸሎት ማለት መጸለይ ማለት እኮ መለመን ማለት ነው አይደለም? መጠየቅ ማለት ነው አይደለም? ጸሎት ማለት ለአምላክ የሚደረግ ከአምላክ ጋር የምታረገው ግንኙነት ማለት ነው። ጸሎት ወደ ፍጡር ይደረጋል የሚል ሳይሆን አሁን እኮ ዳኒ ይኸውልህ አትደረባ ብራዘር። ለምን አለው? ላሳየህ እኮ ይኸው ላሳየህ። ለምሳሌ አንተ አሁን ወደ ማርያም ጸልያለህ አይደል? አዎ ጸልያለሁ። እሺ ማርያም አጠገብህ ናት? አሁን ልክ ኤልያስና ኤልሳ አብረው እንደነበሩ ማርያም አጠገብ ናት ላይ አይደለ? አሁን ዳኒ አንተ አሁን ዳይሬክት እየሄድክ ያለው አጠገብ ላለው አሁን እኮ ጥያቄውን ማሻሻለው አጠገብ ላለው እኔ ምንም አላሻሻልኩም። አንተ የምታረገውን ነገር ነው ያልኩህ። አይዞህ ወዳጅ አንተ የምታረጋው ለምን ትደረባለህ ብራዘር? አንተ የምታረጋውን ነገር ነው ያልኩህ እኮ። ጥያቄ እኮ ለዚህ ነው ጥያቄውን ድገም ያልኩህ። አንተ የምታደርገውን ነው ያልኩህ። አንተ ያረከውን ድርጊት ያደረገ ሰው አሁንም ቢሆን እነግርሃለሁ ይል አለ። ይሄው እያሳየው ያነበብ። እሺ በጣም ጥሩ። እዚህ ጋር ኤልያስና ኤልሳ አብረው ናቸው ወይስ አብረው አይደሉም? አብረው ናቸው። ኤልያስ ከሱ ኤልሳ ከሱ ሊሰወር ነው ነብዩ። ስለዚህ የምትፈልገውን ነገር አብረው ከሆኑ እኔ አብረው ስላለ ሰው በሁለት ሰዎች መካከል ስላለ ግንኙነት ወሬ አልጠየቅኩም። የጠየቅኩ ቆያ አይዞህ ወዳጅ በርታ በል። እኔ በእያንዳንዱ ቃል እንድትደረብደህ ከይቅርታ ጋር አንድ ሁለት ሰጥቻለሁ እኮ ሰርተህ አውርተህ ጥያቄን ግን አድሬስ አላረክም። የኔን ጥያቄ አሁንም በደንብ ስማ፣ እደግመዋለሁ። አንተ የምታረገውን ቤተክርስቲያን የምታረገውን ይሄንን ልምምድ ከእግዚአብሔር ቃል አሳየን። አንዱ ስለ አንዱ የሚያረገውን ጸሎት እያወራን አይደለም። አንተ ወደ ሳምበዲ ስለምታረገው ጸሎት ብለህ ስለምትጠራው ጉዳይ ልመና ብለህ ስለምትጠራው ጉዳይ ከእግዚአብሔር ቃል ጥቅስ ጠቅሰህ አሳየን። ብራዘር ይሄ ምንም ይገናኝ ስለሆነ ማለት ነው። እሺ መጽሐፉን አንዴ ያነሳውትን ጥቅስ ሐሳብ እንጨርሰው። እኔ ጥያቄ አይደለም እሱን ቤት እሱ ቤት ገብቶኛል። አሁን እኮ ለመልስ ነው ለምን ያ ኤርሚ ያወራል ወንድምነት ቶ የነገስትን ከኔ ጋር ያወራ ነበር ያለው። እሺ እሺ ወንድምነት ያ ከኔ ጋር ያወራ። እሺ ወንድማችን ባነሳው ጥቅስ ላይ ሁለቱን ቅዱሳን አባቶች ምንድነው ኤልሳ ምንድነው የለመነው ከነብዩ ከኤልያስ? በአንተ ላይ ያደረው እግዚአብሔር መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለው። ኦኬ በኤልያስ ላይ የነበረ መንፈስ ምንድነው?
በቃ የእግዚአብሔር መንፈስ እሺ በኤልያስ ላይ የነበረው ምንድነው? የእግዚአብሔር መንፈስ ነው አይደል? የእግዚአብሔር መንፈስ። አዎ ኤልያስ ሲሰራቸው የነበሩ ብዙ ድንቅ ታምራት ነበሩ። የእግዚአብሔር ሰው ነበረ። እግዚአብሔር ከሱ ጋር ብዙ ድንቅ ታምራትን አድርጓል። መጽሐፉን ማመልከት ይችላል። ኦኬ የጌታን መንፈስ ለኤልሳ የጌታን መንፈስ የእግዚአብሔር መንፈስ ለኤልሳ ኤልያስ መስጠት ይችላል። የእግዚአብሔር መንፈስ ይችላል በሚገባ ይችላል በሚገባ። ስለዚህ የእግዚአብሔር መንፈስ አከፋፋይ ነው ማለት ነው ኤልሳ። ኖ እንደዛ አከፋፋይ ምናምን አማርኛ ሳይሆን ልክ በመጽሐፉ እንደተነገረልን ከሰጠ አከፋፋይ ምንጭ ነው እያልከኝ ነው ብራዘር። በእኔ ላይ 2 እጥፍ ይሆን ዘንድ እለምናለሁ አለ። እርሱ ኤልያስ የእግዚአብሔር መንፈስ ምንጭ ነው ወይስ አከፋፋይ ነው ወይስ አይደለም? እንዴ በቃ እንጂ በረከት ይሰጣል እንጂ በሚገባ። ኦኬ እየጠየኩ ያለሁት ኤልያስ የእግዚአብሔር መንፈስ ለመስጠት የእግዚአብሔር መንፈስ ምንጭ ነው ወይ? የእግዚአብሔር መንፈስ እንዴት ምንጭ? የእግዚአብሔር መንፈስ ያደረበት ሰው ነው እንጂ። ኦኬ የእግዚአብሔር መንፈስ በኤልያስ ላይ አድሯል። ሰላም ለእናንተ ይባላችሁ ጊዜ የእግዚአብሔር መንፈስ ወንድም የእግዚአብሔር መንፈስ በኤልያስ ላይ አድሯል አይደል? ኤርሚ ለምን ወደ ጥያቄው አንገባም? ቀጥታ ወንድም ይኸው እነዚህ አባቶቼ ነው። ቆይ ቃቃ ጫወታ ተጫውተህ ልታልፍ አትችልም። የእግዚአብሔር መንፈስ በኤልያስ ላይ አድሯል አይደል? አድሯል በሚገባ። ማን ነው ለኤልያስ የእግዚአብሔር መንፈስ የሰጠው? የእግዚአብሔር መንፈስ ለኤልያስ እግዚአብሔር ነው። ኦኬ ሰጪው ማን ነው? ከወደድኩት ጋር ቃል ኪዳን እናደርጋለሁ ይላል እኮ እግዚአብሔር። አድመጠኝ፣ አልጠየኩም። የጠየኩም ብቻ አውራ ብራዘር። እዛም አበበች ከተማ ጸዳለ ቦጋለ ምናም ነገር ማን ነበር ለኤልያስ የእግዚአብሔር መንፈስ? ሰጪ እግዚአብሔር ነው። በቃ ሰጪ ማን ነው? እግዚአብሔር ነው። አዎ ስለዚህ የእግዚአብሔር መንፈስ በኤልያስ ላይ ያደረው እግዚአብሔር ሰጥቶት ነው አይደል? yes እሺ ኤልያስ ምንድነው? ነብይ ነው? ነብይ አይደለም ነው። ቴንኪው እንኳን ደህና መጣው ወደ ብሉይ ኪዳን። ኤልሳ ነብይ ነው? ነብይ አይደለም ነው። ኤልያስን ነብይ ያደረገ ማን ነው? እግዚአብሔር። ኤልሳን ነብይ ያደረገ ማን ነው? እግዚአብሔር። ኤልያስን ነብይ ሲያደርግ የእግዚአብሔር መንፈስ በኤልያስ ላይ እንዲሆን እግዚአብሔር ነው አይደል ለኤልያስ የሰጠው? yes እግዚአብሔር ኤልሳንም ነብይ ሲያደርግ የእግዚአብሔር መንፈስ ለኤልሳ የሚሰጥ እግዚአብሔር ነው አይደል? yes አለቀ ጨዋታው ማለት ነው። እሺ እኔ ደግሞ እዚህ ጋር አሁን በቃ አንተ እንዲህ ስትጠይቀኝ መልሻለሁ። ብራዘርዬ ጨርሰናል። ደግሞ ልናገራ ብራዘርዬ አሁን ወደ አርስቱ ነው። ሁለተኛ እንዳይለምድ ብራዘር ጨርሰናል አልኩህ። እሺ አንተ ጨርስ በቃ። አድምጠኝ ጨርሰናል። አይ አንተ አውርተህ መሰለን በቃ ጨርሰናል። የመሰለን አይደለም። ባኦ አስጨርሻለሁ። ጨርሰናል። ልክ ነው። እኔ እኮ አልተከራከርኩም። አሜን እያልክ አስጨርሻለሁ። አድምጠኝ ወንድሜ፣ እኩል አታውራ። ካልጨረስክ ትንሽ ወንድሜ ሚዩት ታደርጋለህ ወይስ ሚዩት ላድርግህ? እሱ መብታችሁ ነው። ማድረግም ማስወጣት እናንተ መብት ነው። ስለዚህ ኤልያስ የእግዚአብሔር ነብይ ነው። ኤልሳም የእግዚአብሔር ነብይ ነው። ኦኬ ናቸው አልካድኩም እኮ እሱ። አድምጠኝ ወንድሜ፣ አሁን እንደገና ካልጨረስክ ላስጨርስህ። ኤልያስ እና ኤልሳ ሁለቱ ታላላቅ ነቢያት። ዳኒ አድምጠኝ፣ ከኔ ጋር የምታወራው አይ አይደለም እንትን ነው። አሁን እኮ እኔን አገትከኝ። ከኔ ጋር የምታወራው ብራዘር፣ አልጨርስም ብለህ ስላልክ አሁን አድምጠኝ። ሁለቱ ታላላቅ ነቢያት፣ ሁለቱም ነቢያት ናቸው። ጸሎትና ልመናን ወደ ማን ነው የሚያቀርቡት? ሁለቱም ነቢያት ወደ እግዚአብሔር። እሺ ሁለቱ ነቢያት ጸሎትና ልመናን ወደ ማን ነው የሚያቀርቡት? ወደ ጌታ። አዎ ኦኬ በስ እስራኤልን አምላክ እግዚአብሔርን ታውቀዋለህ አይደል? ምን ማለት ነው? እንዴት ያለ ጥያቄ ነው? ታውቀዋለህ እስራኤል አምላክ እግዚአብሔርን? በሚገባ። እሺ እነዚህንም ነቢያት ታውቃቸዋለህ አይደል? በሚገባ። እነዚህ ነቢያት
ኤልያስ ከሱ በፊት ወደ ነበሩ ነቢያት ጸልዮ ያውቃል? በእነሱ እጅ ነው የተሾሙ። አቤት በእነሱ እጅ ነው የተሾሙ። ኖ ኤልያስ ወይት ያ ቴንክ ዩ ኤልያስ ያልኩ ኤልያስ ከኤልሳ በፊት ነው ወይስ ከኤልሳ በኋላ የመጣ ነብይ ነው? ከኤልሳ በፊት ነው ወይስ ከኤልሳ በኋላ የመጣ ነብይ? ከኤልሳ በፊት ያለ ነው ነው እንጂ ከኤልሳ በፊት ያለ ነው። ከኤልሳ በፊት የመጣ ነብይ ነው አይደል? ደቀ መዝሙር ነው እኮ የኤልያስ ደቀ መዝሙር ነው ኤልሳ ማለት። ከኤልያስ በፊት የነበረ ነብይ የምታውቀው አለ? በሚገባ። ማን ታውቃለህ? እሱ ሌላ ቶፒክ ይሆናል። ኤርሚ ማን ታውቃለህ? እሱ ሌላ ቶፒክ ማን ታውቃለህ? ማን ታውቃለህ? እሱ አሁን እኮ ጥያቄው እኮ እሱ ወንድምዬ ማን ታውቃለህ? ቢያንስ ሁለት ጥራልኝ። ኤርሚ ፕሊዝ እሱን እንተውና ብሎ ነገር የለም። ለምን እንደምጠይቅ ማወቅ አለብህ በደንብ ነው። ይኸውልህ እርጥብ ቆዳ እንደሚለፋ አልፋኝ ብለህ ካልክ በደንብ ነው ማለፋ ማለት ነው። ግን እኔ እንደዛ አላደርግም። ከኤልያስ በፊት የነበሩ ሁለት የእግዚአብሔር ነቢያት ማን ታውቃለህ? ኤርሚ እሱን ብራዘር 14 ጊዜ ኤርሚ ከኤልያስ በፊት የነበሩ ዳይሬክት ለምን ሐሳቡን አናወራም? አድመጣኝ። ሁለት ነቢያትን ጥቀስልኝ። እስካሁን አዳመጥኩኝ። እኔማ እኮ ክብር ሰጥቻለሁ። ከኤልያስ እየየ በል እንግዲህ ወይ ሶፍት አቀብልሃለሁ። እንግዲህ ላትችለው ገጥመሃል ማለት ነው። ብሉይ ኪዳንን እንዲሙን ጨርጨር አድርገህ ልትወጣ ነበር የፈለከው። ከኤልያስ በፊት አድምጠኝ ብራዘር እያድምጠኝ። ለተጠየቀው ጥያቄ መልስ ከመለስ እድል ሰጥሃለሁ፣ ካልሆነ ታች አወርድሃለሁ ማለት ነው። ከኤልያስ በፊት ነቢያት ነበሩ አይደለ? እነማን ነበሩ? ሁለት ነቢያት ዳኒ እድሉን ከሰጣችሁ እታችሁ ረድ። አይዞህ ብራዘር። ለምንድን ነው ይህንን የጠየቅኩት? ኤልሳ ወደ ኤልያስ ጸልዮአል ብሎ ነው እየተሟገተ የነበረው ክፍሉን ጠቅሶ ማለት ነው። ሌላ ብሉይ ኪዳን ላይ አቅም አለኝ ማውራት እችላለሁ ብሎ የሚል ሰው ካለ ይምጣ። መምህራን ማለት ነው። ኦኬ ምን አለ? ኤልሳ ወደ ኤልያስ ጸሎትና ልመናን አቅርቧል ብሎ አለ። ከኤልያስ በፊት የነበሩ ነቢያትን እስኪ ሁለት ጥቀስልኝ አልኩት። ቢያንስ እኔ እሱ አያውቃቸውም፣ እኔ ልጥቀስለት። ከኤልያስ በፊት የነበሩ ሙሴ ነበረ፣ እንደገና ደግሞ ሳሙኤል ነበር። ኦኬ ታዲያ ለምን እነኚህን ነቢያት ጠቀስክ ብሎ ቢል አንድ ሰው ኤልሳ ወደ ነቢዩ ኤልያስ ጸልዮአል ብሎ ካለ ኤልያስ ከሱ በፊት ወደ ነበሩት ወደ ሙሴና ወደ ሳሙኤል ጸልዮአል ወይ ነው? አትችለውም። በስርዓት ኤልሳ ወደ ኤልያስ ልመናና ጸሎትን አቅርቧል ብላችሁ ካላችሁ ኤልያስ እስከሱ በፊት ወደ ነበሩ ነቢያት ጸልዮአል ወይ ነው? አልጸለዩም። ጸሎትና ልመናን ሳሙኤልም ሙሴም ኤልያስም ኤልሳም ኢሳያስም ኤርምያስም በሙሉ የጸለዩት ወደ ጌታ ብቻና ብቻ ነው። ስለዚህ ያልተጠየቀውን ነገር ለእናንተ ተረት ለማውራት ጊዜ የለንም ማለት ነው። ስለዚህ ጨርሰናል። ሁለተኛ እንዳይለመዳችሁ እንደዚህ ነፍስ ከስጋ እስኪላቀቅ ድረስ በእግዚአብሔር ቃል እውቀት እንሞግታለን ማለት ነው። ቴንኪው። የተጠየቃችሁትን ይህን የደብተራ ውሸት እዚህኛ ፊት በእግዚአብሔር ቃል አጭበርብረህ ልታጸድቀው አትችልም። ቴንኪው። እና ሌሎች ካላችሁ መምጣት ትችላላችሁ። የእግዚአብሔር ቃል ላይ የምታወሩ ማለት ነው። ኦኬ ኖ አንተማ በቃ ወርደሃል ብራዘር፣ ወርደሃል። ደግመህ መላክ አያስፈልግም። ኦኬ ሌሎች ያላችሁ አሁን አንድ ማዕት ነው ሰው የላከው ወንድምነት። ግን የትኛው ነው አሁን ኦርቶዶክስ ብለን የምንመርጠው? እሺ መምህር ኃይለ ሚካኤል የት አለ? እና ኃይለ ሚካኤል ናገባ። መምህራን ብትገቡ ካህናት ብትገቡ ጥሩ ነው። ግን ቢያንስ የሚጠቅሰውን እንኳን ለማስረዳት ይመቻል። እየጠቀሰ ያለው ትክክል። መምህር ኃይለ ሚካኤል ካለ መግባት ትችላለህ።
ቄሶቹና መምህራኑ ዲያቆናቶቹ ብልጦች ናቸው። ከታች ሆነው ነው የሚሰሙት፣ በሌላ አካውንት ከውጭ ሆነው ነው የሚሰሙት። ይሄ ምንም የማያውቅ ህዝብ ነው እየገባ የሚጠበሰው ማለት ነው። ምንም በማያውቀው መምህራን ካላችሁ መግባት ትችላላችሁ ወገኖች። ታብና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። እሺ ልጆች እኔ ጋር ስላሉ ወንድምነት ድምጽ ሚዩት ላደርግ ነው። እሺ ወንድምነት። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልኝ። ሞዴሬተሮች ኦርቶዶክሳውያን ካሉ ከውስጥ አስገቧቸው። አብረን ማውራት የምንችል ሰዎች ካሉ አስገቧቸው። እሺ ጸጋ ይብዛላችሁ። ተባረኩ። ካላችሁ አንድ ቁጥር ተጫኑ። ኦርቶዶክሳዊ ነኝ ማውራት ይችላል የሚል ኦርቶዶክሳዊ ከቻላችሁ መምህራን፣ ዲያቆናት፣ የቤተ ክርስቲያኒቱ አገልጋዮች እና እንዳንቸገር ኦርቶዶክሳውያን ያልሆናችሁ የወንጌል አማኞች ከሪኩዌስት ላይ ፕሊስ ውረዱ። በጣም ብዙ ሰው ነው ያለውና ውረዱ። በቃ ራሳችሁን አውርዱ። አሁን እኛ መለየት አንችልም። ገስት ላይ የላይቭ የከፈተ ሰው የሰውን ፕሮፋይል ማየት አይችልም። ስለዚህ ራሳችሁን አውርዱ። ስራ አቅልሉልን ጋይስ፣ ስራ አቅልሉልን። እሺ ሌላ ኦርቶዶክሳዊ ካለ ልቀበል። እሺ ሌላ ኦርቶዶክሳዊ ወደ ፍጡር የሚጸልይ ኦርቶዶክሳዊ እሺ ፍጹም ከየት ቤተ እምነት ነው ወዳጅ? ሰላም ፍጹም የታለ አሁን ለምን እንደወጣው እሺ ሰላም ተዋዱ። ቴዎድሮስ ነው ቴዎድሮስ። ሰላም ሰላም። እሺ ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆይ። ወደ ፍጡር ትጸልያለህ? አዎ። መጽሐፍ ቅዱሳዊ ማስረጃ አለክ? አንተ የምታረገውን ልምምድ የሚያደርግ ሰው አለ በእግዚአብሔር ቃል ውስጥ አንተ እያረክ ያለውን ነገር? ወደ ፍጡር ነው አይደል ያልከኝ? ወደ ፍጡር መጸለይ ማለት ምን አይነት ጸሎት ነው? አንተ የምታረገውን በቃ ስራ ማርያም ወይ አሁን ለምሳሌ ስራ ስጪኝ ትላታለህ። ልጅ ብትፈልግ ልጅ ስጪኝ ትላታለህ። ጸልይልኝ አስደርግልኝ እላታለሁ። ስጪኝ አትላትም? እስካሁን ብዬ አላውቅም። ግን አትሏትም? እንላታለን። ኦኬ ካላችኋት በቃ ስለማለታችሁ ነው እያወራን ያለነው። ልክ እንደዚህ አንተ እንደምታረገው ወደ ፍጡር እንደዚህ ጸሎትን የሚያቀርብ ሰው ልመናን የሚያቀርብ ሰው አንተ ለምሳሌ ማርያም በህይወት አለች አብራህ በዚህ ሰዓት ላይ? በአጸደ ነፍስ አብራህ አለች ማርያም አለች። አሁን አለች አብራህ ናት ማርያም ካንተ ጋር? አሁን ለምሳሌ እኔ አብሬ እንዳለው የገባኝ ስላልሆነ ነው ጥያቄ። አለች አብርሃ ማለት እኔ አብሬ እንዳለው በምድር ላይ ማርያም እየተመላለሰች ነው እየተንቀሳቀሰች ነው ስጋ ነው። አንተም አብረኸኝ አይደለም ግን ለምሳሌ የምታረገውን ጸሎት ትሰማሃለች ወይ? እኔ በምድር ላይ ነኝ ያለሁት ወዳጄ። ቦታውን ካላወቅ ልንገር፣ አዲስ አበባ ይባላል። ምድር ላይ ነው ያለሁት። እሺ እንደዛ ለማለት ፈልገህ ነው። እኔ የሷ ቴክኒካሊ በምድር ላይ መኖር አያስፈልገኝም። አንድ ግን በቤተ ክርስቲያን ህብረት ነው ወይ ነው እንደዛ አይደለም አይደል? በቃ ልክ አሁን አንተ የምታረገውን ልምምድ ያደረገ ሰው ካለ ጸሎት ያደረገ ሰው ካለ ማስረጃ አስተነባከን ቴዲ ወደ በህይወት ስለማይኖሩ ሰዎች ጸሎት ያደረገ ነው። ማስረጃ አለኝ ብዬ አላስብም። ግን መጽሐፍ ቅዱሳዊ ነው ያስባለሁ። ያለ መረጃ ነው መጽሐፍ ቅዱሳዊ ለመሆን እየሞከርክ ያለ? ቃል በቃል አሁን አንተ ይሄ ሰውዬ አድርጓል እንደሚባለው ማስረጃ በርዕሰ ጉዳይ አይደለም ማለት የተጻፈው መጽሐፍ ቅዱስ። አሁን ለምትለው ትምህርት መጽሐፍ ቅዱሳዊ ኤቪደንስ የምትለው ማስረጃ ካለ ልቀበል።
ከዚህ ቃል በቃል ከሌለ እንደው ትምህርቱን እንኳን ካለ ልቀበል ችግር የለም። መልካም በምንድነው ማሰበው ማለት አሁን ቤተክርስቲያን ፌሎሺፕ አይደል ህብረት ነው። ህብረቱ ደግሞ ለሞት የሚለየው ነው አይደል? መጽሐፍ ቅዱስ ላይ ተብሎ ተጽፏል እኔ የሕያዋን አምላክ ነኝ። ስለዚህ ጻድቆች በህይወት በዚህ ዓለም ላይ ባይመላለሱም ያልታወቀ ነፍሳቸው ነው እንጂ አሚን ስጋቸው ነው እንጂ የሚሞተው ነፍሳቸው ሕያዊ ነው። ያው ሁሉም ዘላለማዊ ነው። ኃጢአትም የሚሰራ ሰው ዘላለማዊ ነው። ቦታው ነው እንጂ የሚለያየው ወይ ሲኦል ይገባል ለዘላለም ወይ ከእግዚአብሔር ጋር ትኖራለህ። ነፍሳችን ከጌታ ዘንድ የተካፈል ነው ኤተርናል ላይፍ ነው የተቀበልነው ብራዘር። ምንም የተለየ ነገር አልነገርከንም። በቃ ሁሉም ነው ኃጢአተኛው በደለኛውም ዘላለማዊ ነው ብራዘር። ቦታው ነው የሚለየው። በጣም ጥሩ ነው መጣጣለ። እሺ ስለዚህ አሁን ምንድነው የማስበው የጻድቅ ሰው ጸሎት ደግሞ በሐሰራዋ ኃያል ነች አይደል? አሁን እኔ ጻድቅ ስለሚጸልየው አይደለም አንተ ወደ ጻድቅ ስለምትጸልየው ጸሎት ነው እየጠበቅን ያለው እና ጉዳዩ እሱ ነው ወዳጅ። አሁን አንተ ወደ ጻድቅ የምትጸልየውን ጸሎት ከእግዚአብሔር ቃል አሳየን። እኮ እየመጣውልህ አይደል? እና ብራዘር ወደ ገደለው መግባት ነው እንጂ ያለው ሰው ወደ ገደለው ይገባል ብራዘር። አስተምሮ ስላልከኝ እኮ አስተምሮ አሁንም እየጠየቅኩ ያሉት አስተምሮ ነው። ጻድቃኖች የኃጢያንን ጸሎትና ልመና እንደሚሰሙ ማስረጃ ስጠኝ። እሱ ነው እየጠየቅኩ ያለው። አልሰማሁም። ጻድቃኖች የኃጢያንን ጸሎትና ልመና እንደሚሰሙ ማስረጃ ስጠኝ። ጻድቃኖች የኃጢያንን ጸሎት ለምሳሌ አንተ አሁን ጻድቅ ነህ አይደለ? ጻድቅ ነኝ በለ ምሳሌ አይደለም ማስረጃ ነው የፈለኩት። ቴዳ እሺ አንተ አሁን ጻድቅ ነህ። ወደ ማስረጃው ገባ ብራዘር እባክህ። ወደ ማስረጃው እየነገርኩ ነው። አንተ አሁን ጻድቅ ነህ ወዳጄ። ማስረጃ መጽሐፍ ቅዱሳዊ ማስረጃ ነው። አይላ አታወሳስብብኝ። ለማስረጃ እኔ አላወሳሰብኩትም ብራዘር። እስካሁን እየጠየቅኩ ያለሁት መጽሐፍ ቅዱሳዊ ማስረጃ ነው ብራዘር። መቼ አወሳሰብኩት? ጥያቄያችን ከመጀመሪያ ጀምሮ እሱ ነው። መጽሐፍ ቅዱሳዊ ማስረጃ Take your time, brother. Take your time. Take your time. ቅዱሳን ሼር ይደረግ ፕሊዝ። ሼር በጣም ሼር አድርጉት። አብረን እናገልግል። በደንብ ሼር ይደረግ። ጸጋ ይብዛላችሁ። ሼሩ በጣም ከዚህ በላይ መሆን አለበት። 100 ምናምን ሺህ ነው። ታብታቡን ከዚህ በላይ ከፍ አድርጉት። ተባረኩ። አብረን እናገልግል ወገኖች። እግዚአብሔር ትልቅ ስራ እየሰራ ነው። ባይዘው የዘመናት ተረቶችን ነው እግዚአብሔር እያፈረሰ ያለው። በጣም በቃ በትላልቅ ትምህርቶች ነው እየተገነደሱ ያሉት። እግዚአብሔር በስራ ላይ ነው ጋይስ፣ በስራ ላይ ነው። ኦርቶዶክስ መልስ አላት ዝግጁ ናት የሚሏት መልስ እንደሌለ ይሄው እያየን። እግዚአብሔር በስራ ላይ ነው። አብረን እንስራ። በጣም መልስ አላት። እሺ ሀናዬ እንዴት ነሽ? እሷን ከመወንጀል ብትቆጠቡ ጥሩ ነው። እንዴት ነህ? ሰላም ነህ? ደህና ነኝ። ሁሉ ሰላም ስላሴ ይመስገን። እሺ ከየት ቤተ እምነት መጣሽ? ኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ ነኝ። እሺ አንቺ ወደ ፍጡር ትጸልያለሽ? አሁን ፍጡር ላይ ከመሄድ በፊት ለመጀመሪያ ቅዱስ አታወራኝ ናሽኝ ታለ ፍጡር ላይ ከመሄድ በፊት ስለ ኢየሱስ ክርስቶስ ነው የማታወራው። ፍጡር ላይ ብናስኬድ አምልከኛ አላሉ። አዎ ስለምታረጉት ነው የምታረጉትን ነገር ታፍሩበታላችሁ። እሱን እኛን ነው እንጂ አንተን አይመለከትም። ስለሚመለከተኝ ነው እየጠየቅኩ ያለሁት። ወደ ፍጡር የሚጸልይ ክርስቲያን የለም። እኔ አንድ ጥያቄ ልጠይቅ እታለም። እኔ አሁን ርዕስ ለማስቀየር ከላኩሽ እታለም የተሳስተሽ ነው የሰው ቤት የገባሽው እታለም። እታለም በቃ እያወራን ያለ ነው ወደ ፍጡር የምትጸልዩን ጸሎት። ከተመቸሽ ታወሪያለሽ፣ ርዕሱ ካልተመቸሽ እታች ቁጭ ብለሽ ታፕታፕ ሼር ታደርጋለሽ። እታለም በቃ ወደ ገደለው ገቢ። ጠየቅኩሽ፣ እየጠበቅኩ ነው። ወደ ፍጡር ትጸልያለሽ ወይ? ወደ ፍጡር ትለምናታለህ አይደል? ወደ መጀመሪያ መልሽ እታለም። አሁን የመጠየቅ ላይ አይደለሽም። ወደ ፍጡር ትጸልያለሽ ወይ እታለም? ወደ ፍጡር ትጸልያለሽ? ያ ሚውት እንዳትደረጊ በሞዴሬተሮች ቀጥታ መልሽ እታለም። ወደ ፍጡር ትጸልያለሽ? ማይክሽን ክፈችና መልሽልኝ። ማይክሽ ኦፍ ነው እታለም። መልስ አላት ኦርቶዶክስ ምናምን ስትይ አይደል? በቃ መልስ ያለው ሰው
በቃ መልሽልኝ። ይኸው በጣም ጥሩ። ወደ ፍጡር ትጸልያለሽ? አንተ እናትህን ትጠይቃለህ? ወደ ፍጡር ትጸልያለሽ ወይ ታለ እኮ ይሄን መልስልኝ። እኔ ወደ እናቴ አልጸልይም። ይኸው መለስኩልሽ። አንቺ ወደ ፍጡር ትጸልያለሽ? እናት መጸለይ ሳይሆን እናትህን እኔ ይኸው ለጠየኩሽ ጥያቄ መልስ እየሰጠሁኝ ነው። እኔ ወደ እናቴ አልጸልይም። እኔ ወደ ፍጡር አልጸልይም። አንቺ ወደ ፍጡር ትጸልያለሽ? እኔስ ወደ ፍጡር ትጸልይ አይተኸኝ? አልጸልይም በእኛ አቋምሽን ልወቀው። እታለም አትፈሪበት። ትጸልያለሽ ወይስ አትጸልይም? ሃይማኖቴን አላፍርበትም። አንተ ነው የምታፍርበት እኮ። ትጸልያለሽ ወይስ አትጸልይም? ካላፈርሽበት ለሚሰማሽ ሰው ተናገሪያ። አይውልህ አሁን አንተ ይሄን ሳይሆን መጠየቅ አለብህ። ወደ ማርያም ትጸልያለሽ ወይስ አትጸልይም? እታለም መልሺ። እታለም ስለምታፍሪበት ነው። አየሽ መልስ አላት ምናምን። ይሄ ለዘመናት የቆየ ተራ ፉከራ ነው። ቀረርቶ ደረቅ ቀረርቶ ማለት ነው። ይሄው ድል ልስጥሽ። ሰው እየሰማሽ ነው ያለው። አንቺ ወደ ማርያም የመጨረሻ ጥያቄ ነው። ከዚህ በላይ አልታገል። መልስ ከሌለሽ አዎ ጸልያለሁ። አይሽ ቀደም የትጸልያየኛልሽ ለመዋሸት ነው የምትሞክሪው። እኔ አልዋሸሁም። አንተ ነው የምትዋሸው። የትጸልያየኛልሽ እንደማይጸልይ ሰው። አንተ ነው የምትዋሸው። እሺ ጥሩ። ዋናው መመለስሽ ነው። ችግር የለም። አሁን መጸለይሽን ካመንሽ በጣም ጥሩ፣ እንቀጥላለን። ለዚህ ልምምድሽ መጽሐፍ ቅዱሳዊ ማስረጃ ስጭነት አለ። ኧረ እባክህ ማወቅ ነው እኔ ማወቅ ነው ታለ። አሁን ቀጥይ ወደ ማስረጃው ታለ። ምንም ብትይ አላስወጣሽም። መልስ ነው የምጠብቀው። ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ ጥቅስ ግድ የለም እታለም። እሱን እናንተ ቤት ነው እኮ ግራ የሚገባችሁ። የኢየሱስ ጌትነት ግራ የሚገባችሁ እናንተ ናችሁ። አሁን እየጠበቅኩሽ ነው ታለ። የጠበቅኩሽ ከየት ወጥተህ ነው? ከየት ተገኘ መጽሐፍ ቅዱስ? ይሄው ግራ ያልገባው ሰው ይመልሳል። መጽሐፍ ቅዱስ ያማሰደስ መጽሐፍ ቅዱስን ከየት አገኘኸው? መጀመሪያ የመጨረሻ ዕድል ልስጥሽ። ሰውን ማድከም የለብንም። መጽሐፍ ቅዱሳዊ ማስረጃ አለሽ እኮ። እኔም ለምጠይቅህ መልስልኝ። አንተ እናትህን ትጠይቃታለህ? አይዞሽ ወንድምነት የስ ሴትዮዋ ዝም ብሎ ጥዶ ዘለል ነገር ናት። ተንፍስ ወንዶ ከኔ ጋር ጥዶ ዘለል ነገር ናት። በጣም ብዙ ገጽ ላይ አያታለሁኝ። በመጽሐፍ ቅዱስ አውሩኝ ትላለች። የምታወራው እንደዚህ ነው። ሌሎች ኦርቶዶክሳውያን ቢያወሩ ይሻላል። ከእሷ የተሻለ መልካም ነገር የሚያወሩ ብዙ አሉ። ቀጥሎ ወንድምነት። እሺ ቴንኪው ወንድምነት፣ ገላገልከን ማለት ላይክ የእግዚአብሔር ቃል ባይዘው እንደ ሰፈር ውስጥ ወሬ አይደለም። ላይክ ቡና አፍልተ በሁሉ ጉዳይ ላይ ሐሳብ የምትሰጥበት ሐሳብ አለ አይደል? ሰብሰብ ስትል ሞቅ የሚል ሰፈር ውስጥ አለ። እንደዚህ አይደለ? ተሰባስበ እስቲ እንደው ደብሮናል እስቲ ቡና ይፈላ ምናምን የሚባልበት ጉዳይ የእግዚአብሔር ቃል እንደሱ አይደለም። እንደሱ አይደለም። የእግዚአብሔር ቃል እንደሱ አይደለም። ዝም ብለሽ በቃ ሰዎች ሲያወሩ ስለ እግዚአብሔር ቃል ሲናገሩ ስለሰማሽ ገብተሽ አስተያየት የምትሰጭበት ጉዳይ አይደለም የእግዚአብሔር ቃል ማለት አይደለም። አይደለም። እና ለዛ ነው ጭንቅ ያለሽ። ለዛ ነው አሁን ሌላ የሰፈር ወሬ ቢሆን ኖሮ አስተያየት መስጠት ትችይ ነበር ታለ። ያቃተሽ የእግዚአብሔር ቃል ስለሆነ ነው። የእግዚአብሔር ቃል ስለሆነ ነውና አይዞሽ። እሺ ህያው ምስክሮች ነው የሚለው። እሺ ቴዲ አገኘክ? እሺ ማስረጃ የማቀርበው የዛብ የድሃውና የባለጸጋው ታሪክ ነው። ጥያቄ ምንድነው? አሁን እኮ ወደ ምንድን ነው ያልከው? ወደ ፍጡር ጸሎት ይደረጋል ወይ ነው አይደል? ከምድር ሆኖ አንተ የምታረገውን ልምምድ ያደረገ ሰው አለ ወይ? እኮ እሺ እመጣለሁ ወደሱ። ግን በቃ እኛ አሁን እመጣለሁ ምናምን አለ። መቼ ነው የምትመጣው ብራዘር? እንዴ ና እንጂ ከገባ እኮ ቆየ። ና ያንተ ፖይንት ነው ምን ይሰራልኛል? የኔ ጥያቄ ነው ሞይክ ማድረግ ያለብህ። ለጠየቅኩ ጥያቄ መልስተ ወዳጄ እኮ እኔ የጠየቅኩን እኮ አንተ በምትፈልገው መንገድ ብቻ ሳይሆን የኔንም ሐሳብ በቃ የኔ ጥያቄ አሁን አንተ የምትለው ጉዳይ አይደለም። የኔ ጥያቄ አንተ ጸሎት የተደረገ አለ ወይ አላልከኝ? አንዴ አላልኩ ብራዘር፣ በደንብ ስማ። የጠየቅኩ ጥያቄ አስታውሳለሁ። አንተ እንደምታረገው አንተ ለማርያም በዚህ ሰዓት ላይ ጸሎት የምታቀርበው እሱ ልመናና ጸሎት ያደረገ ሰው አለ ወይ ስለ አዎ መጽሐፍ ቅዱሳዊ ነው አልከኝ። በቃ እሱን መጽሐፍ ቅዱሳዊ ያሳየን። አንተ የምታረገውን በምድር ላይ አንተ የምታረገውን ወደ ፍጡር የምታረገውን ጸሎት እሱን ጸሎት አሳየኝ እግዚአብሔር ቃል። ኦኬ እሺ አሁን እኔ ደግሞ በምድር ላይ ስለሆንኩና በምድር ላይ ስላልሆንኩ ዳዚት ሜክ ኤኒ ዲፈረንስ ልዩነት የለኝም በለኝና ከዛ በኋላ ወደ ሌላ ሐሳብ እንሄዳለን። የለኝም በለኝ። ለጠየቅኩ ጥያቄ ወዳጄ መጀመሪያ ለጠየቅኩ ጥያቄ መልስ ስጠኝ። እኔ ለምን እንደጠየቅኩ ነኝ የማውቀው።
አለ? እሺ የለኝም። በቃ ከሌለ ያለው ሰው ያውራ ወዳጅ። ጥያቄያችን እሱ ስለሆነ ማለት ነው። ለሌለው ከሌለ ሐሳብ አለኝ አልክ እኮ እኔ አንተ ሐሳብ አይጨነቅ እኔ አንተ ሐሳብ እኔ አያስጨንቀኝም። የኔ ሐሳብ የጠየቁ ጥያቄ ነው። ለጠየቁ ጥያቄ መልስ የሌለው ሰው ካለ በቃ መስማት ነው ያለበት። አንተ ያንተን ሐሳብ ከፈለግ ቤት ከፍተህ አስተምር። እኔ አይመለከተኝም እሱ። እኔ መቼ ወሬ ያደርገኝ እሱ። የጠየቁ አንተ የምታረገው ኦርቶዶክስ የምታረገው ልምምድ መጽሐፍ ቅዱስ ውስጥ የለም። በቃ አለቀ ጨረስ ነው። ከሌለ ሌላ አለኝ የሚል ሰው ደግሞ ያውራት ይዳል። አሁን እንግዲህ ኤቭሪቲንግ ቃል በቃል እንዲጻፍልህ ለምንድን ነው የምትጠብቀው? በቃ ብራዘር ከሌለ የለኝም። እሱን አሁን መነጋገር ያለብህ ወዳጄ ከቤተ ክርስቲያን ጋር አሁን ይሄን እንደዚህ አይነት ለቅሶዎች መስማት ያለባችሁ እዛው እርስ በርስ ናችሁ። መጽሐፍ ቅዱስ ውስጥ ሳይኖር ለምንድን ነው ያመንነው ምናምን ብላችሁ መሟገት ያለባችሁ እናንተ ናችሁ። እኛ አይመለከተንም። ርዕስን ምን ብለህ ነው ያስቀመጥከው? ወደ ማርያም መጸለይ ተገቢ ነው ወይ ነው እኮ አይደል? አዎ በቃ እሱ ነው እየጠየቅኩ ያለሁት። ከሰማይ ሆኖ አላልክ? አንዱ ሲመለስብህ ወደ ሌላ አንተ ችግር የለም። አንተ ከሰማይ ሆነ ነው ወደ ማርያም እየጸለይክ ያለው? እኔ እኮ ከሰማይ ሆነ ነው ወይ ጸሎት እያቀረብክ ያለው? ብራዘር ችግር የለም እቀበላለሁ። ከሰማይ ሆነ ነው ጸሎት እያቀረብክ ያለው? ለርዕስን አንብበው ሰው ከጻፈልህ አነበብኩትና አንተ ከየት ሆነ ነው? ችግር የለም። አንተ ከየት ሆነ ነው ጸሎት እያቀረብክ ያለው? ስለኔማ እንደማይጨንቅህ ነገርከኝ እኮ አይደል? አንተ ከየት ሆነ ነው ጸሎት እያቀረብክ ያለው? እንግዲህ ነንሰንስ የሆነ ወሬ ያስፈልግ። ችግር እንደፈለክ መሳደብ ትችላለህ። ችግር የለም። ነው ስደብ አይደለም። ስደብ መልስ የሌለ ነው ወዳጄ። አሁን ይኸውልህ ያጣ ምናምን እንትን ብሎ ነው የሚሄደው። ምንም ጥያቄ የለውም። አሁን እኔ እሱን አልጠየቅኩም። ካለ በክብር አሁንም ቢሆን ካለ ማስረጃን አቅርብ፣ እድል ሰጥሃለሁ። ይኸውልህ ማነው ዳንኤል የምትሰማኝ ከሆነ ሰማኝ። እየሰማኝ ፖይንት የሚያደርግ ከሆነ ታቋርጣለህ። ኧረ እባክህን እየለመንኩ ነው ያለሁት ወዳጄ፣ እየለመንኩ ነው ያለሁት እኮ። ማስረጃ ስጠኝ። አንተ የምታረገውን ወደ ማርያም የምታረገውን ልምምድ ማስረጃ ስጠኝ ብራዘር፣ ማስረጃ ስጠኝ። አንተ አሁን ይኸውልህ እኔ አልጠየቅኩም እሱን። እኔ የጠየቅኩ ይሄንን ነው ወዳጄ፣ የጠየቅኩ ይሄን ጥያቄ ስትጠይቅ እናወራለን። በቃ የለኝም ነው የሚባለው ብራዘር። በቃ ከሌለ ዳኒ ለጠየቅኩት ለጠየቀኝ ጥያቄ መልስ የለኝም ነው የምትለው አይደለም? እንዴት ነው ጭንቅላት? በቃ መልስ ካለ አሁንም እሰጣለሁ። ለሌለ ነገር ግን አትታገል። በቃ ሚውት አድርግ ብራዘር። በቃ ወዳጄ እኔ አሁን ስለ መጽሐፍ ቅዱስ እያወራሁ አይደለም። በግድ እንዴ ምን ሆነ ነው? እኔ ስለ መጽሐፍ ቅዱስ እያወራሁ አይደለም። ከሌለ በቃ የለም። ሄደህ ቤተክርስቲያንን ጠይቅ። ለምንድን ነው በሌለ ነገር ላይ ዶክትሪን የሰራሹ ብለህ አልቅስ እዛ። እኛ ጋር አታልቅሱ ጋይስ። እኛ አለመኖሩን እያሳየናችሁ ነው ያሉት። ለዘመናት ቤተክርስቲያናችሁ መልስ አለኝ የምትለው ጉዳይ መልስ እንደሌለው ማሳየት ነው የኛ ስራ። ኦኬ እስካሁን ድረስ ከንቱ የሆነ ከጣራ የማያልፍ ጸሎት የጸለያችሁበት ጊዜ ከቆጫችሁ ሄዳችሁ ቤተክርስቲያናችሁን ጠይቁ። ማልቀስ ካለባችሁ ሄዳችሁ አልቅሱ እንጂ እኛ ምንም ያደረግነው ነገር የለም ብራዘርስ። እኛ ምንም ያደረግነው ነገር የለም። እናዝናለን እንደ ሰው እንደ አንድ ክርስቲያን በጣም ፊል ነው የምናደርገው። የምትሄዱበትን ማለት ለዘመናት የጸለያችሁት ጸሎት መጽሐፍ ቅዱስ ውስጥ የሌለ ትምህርት እንደሆነ ስታውቁ አይኑ ያስደነግጣል። ቀላል ያስደነግጣል ብራዘር። ዘመንን ሙሉ ከጨረስክበት ጸሎት እኮ ነው። ትውልድ ሁሉ ያለቀበት ጸሎት እኮ ነው። ግን መጽሐፍ ቅዱስ ውስጥ እንደሌለ ሲገባ ሊጨንቅ ይችላል ብራዘር። አይዞ ነው የምንለው እኛ እንደ ወንድም አይዟችሁ ወደ ወንጌሉ ኑ። ኢትስ ናት ቱ ሌት ነው የምንለው። ሚውት አድርግ ብራዘር፣ ሚውት አድርግ። አይመለከትህም ብራዘር። እኛ የምንለው ምንድን ነው? እሱ አይዟችሁ ልንል የምንችለው ምንድን ነው? ኢትስ ናት ቱ ሌት። በቃ አረፈደም። እስካሁን ዘመንን ሙሉ ወደ ፍጡር ጸልያለሁ። አረፈደም። አሁንም ለመስተካከል ጊዜ አለው። ስለዚህ ወደ ፍጡር ሳይሆን ወደ ፈጣሪ ጸልይ እንላለን። ጸሎትን አስተካክል፣ ቻናልን ቀይር። አየህ ከእንደዚህ አይነት ከጨለማ ትምህርት ከእንደዚህ አይነት ከጨለማ አስተምሮ ውጣ እንልሃለን። እግዚአብሔር የእንደገና አምላክ ነው፣ እድል ይሰጥሃል። ወደ እግዚአብሔር እውነት ቅረብ ነው የምንልህ። እንደ ወንድም ምን መክርህ ይሄንን ነው። መጽሐፍ ቅዱስ የሚናገረው ጸሎትን ሁሉ ወደሚሰማ የምንጸልየው ጸሎት እንዳለ ነው የሚናገረው። መዝሙር 65 ላይ ስጋ ለባሽ ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር ነው የሚመጣው። ጸሎትን የሚያቀርበው ወደ ማን ነው? ወደ እግዚአብሔር ነው የሚያቀርበው። ይሄው ነው ወዳጄ። ስለዚህ ወደ እግዚአብሔር ቅረቡ ነው የምንለው። ወደ እግዚአብሔር ጸልዩ ነው የምንለው። ይሄንን ነው የምንላችሁ። ስለዚህ በጣም ግራ የተጋባችሁ ሰዎች ካላችሁ ኢትስ ናት ቱ ሌት። አረፈደም። እግዚአብሔር አሁንም የእንደገና አምላክ ነው።
ወደ እግዚአብሔር የምትዞሩበትን የምህረት እጆች እግዚአብሔር እየዘረጋ ነው ያለው። ለዚህ ነው እግዚአብሔር እንደዚህ እንድትሰሙ ይህንን ሳትሰሙ እንዳትሞቱ በእንደዚህ አይነት ልምምዳችሁ እግዚአብሔር እንዳይጠይቃችሁ እግዚአብሔር በር ከፍቶ እድል ሰጥቶ ይኸው እያሰማችሁ ነው ያለው። ተመለሱ እያለ ነው ያለው። መመለስ ከቻላችሁ አረፈደም እላለሁ። እንቀጥላለን ወዳጄ። እሺ ሕያው ምስክሮች ነው የሚለው። እሺ ዳኒ ያው ደም የገባሁት ልጅ ነው የሚለው አካውንት እንድንወያይ ስለፈለኩኝ ነው የገባው መልሽ ማዋሸት ኬት ማን አንተ ኬት ቤተ እምነት ነህ? አሁን ቅድም እያወራን ነበር እውነት የሚለው አካውንት ታዲያ ገብተሃል ነበር ድጋሚ ማን ከለከለ? አይ አሁንም ጃ ወርኩኝና እንደገና ማስረጃ ካለ ሰማለሁ። አንተ የምታደርገው ልምምድ ያደረጋል። ያው እንግዲህ ያወራን ነበር ያው በመሃል ላይ ወርኩት። እሺ ከምድር ሆኖ ወደ በሰማይ ላለ ፍጡር የጸለየ ሰው አለ እንዲገባ ስላልገባህ ረሱ አንተ የምታደርገው ቀደም ያልኩት እኔ ይሄንን ነበር ጥያቄው። እኔ አይመለከተኝም አንተ ስለምትለው ነው አይመለከተኝም ብራዘር። እኔ ስለምጠይቅ ጥያቄ ያለ ወይ ብለህ ስለጠየቀኝ ነው ወዳጄ። አንተ የምታረጋውን ወደ ማርያም የምታረጋውን ጸሎት ስፔሲፊክ ላድርግልህ ካልገባ የምታረጋውን ጸሎት ያደረገ ሰው አለ? አዎ እኮ ቅድም አነሳን እኮ ማስረጃ እስቲ ምን ኤልሳንም አነሳን። ሌላም የለም ኤልሳ ላይ የለም የጸለየ ሰው የለም። ወደ ኤልሳ የጸለየ ሰው የለም አለ። ኤልሳ ሲጀምር አብረው ናቸው ያሉት። አንተ ማርያም አብራህ ናት እኮ። በጣም ጥሩ ይሄ ጥሩ ጥያቄ ነው። በቃ አሁን አብራህ በጣም ጥሩ እሱ ነው እስካሁን የተጠየቀው። ያው በጣም ጥሩ ያልከው ጥያቄ ነው እስካሁን የተጠየቀው እሱ ነው። እንግዲህ ምንድነው ራሱ ኤልሳ ራሱ በምድር ላይ በነበረበት ዘመን የሞተችን ስጋ ወይም የሞተን ነፍስ ከነበረበት ከአጸደ ነፍስ አምጥቶ ተቀስ ህይወት ሰጥቷል ኤልሳ። ተቀስ ወዳጅ። እሺ ሁለተኛ ነገር ምንድነው የምታወራው? 13 ቁጥር 20 እስከ 21 ማንበብ ትችላለህ። አሁን ለየትኛው ጥያቄ ነው አሁን ይሄን ጥቅስ የጠቀስከው ወዳጅ? ይሄን ጥቅስ የጠቀስኩት ምንድነው በአጸደ ስጋና በአጸደ ነፍስ ለሚለው ማለት ነው። ኤልሳ ነው ያስነሳው። ኤልሳ አሁን ኤልሳ እስቲ አሳየኝ። ኤልሳ ማስነሳቱን አሳየኝ። ሁለተኛ ነገስት ስሙት እንግዲህ ሁለተኛ ነገስት ምዕራፍ 4 ቁጥር 32 እስከ 37 ሁለተኛ ነገስት። አንተ እሱን እስክታወጣ ያነሳውበትን ሐሳብ ልናገር። አይ ኖ እዚሁ ቤትም አንሄድም እዚሁ ላይ ነው። ወይት ነው ችግር የለም። እኔ እስከዛ እንትን ልበለው እኔ እኮ ፍቃድ እየጠየቅኩ ነው። አንስተነው አውርተነው ነው እንጂ ብራዘር የእግዚአብሔር ቃል ተገልጦ ነው። እሺ ሁለተኛ ነገስት ብቻ አታውርደኝና እንወያይ ብቻ ችግር የለም። አታለቃቅስ ብራዘር። ማን ነው? እሺ ሁለተኛ ነገስት። እሺ ወንድም እሺ ሁለተኛ ነገስት 4 ምዕራፍ 4 እሺ 4 ምዕራፍ 32 እስከ 37 ከ32 እስከ 36 እሺ 7 ያው ችግር የለም ይሁን። እሺ ከ32 ነው። ከስንት ላይ ላንበበል የሚመች? ከ32 እስከ 37 ነው። ያው ሐሳቡን ኤልሳም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለት በኋላ ከዘጋ ወደ እግዚአብሔር ጸለየ። ወደ ማን ጸለየ? ወደ እግዚአብሔር። በቃ ቴንኪው። እሺ ወጥቶም በሕፃኑ ላይ ተኛ። አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑን ገላ ሞቀ። ለምንድን ነው ወደ እግዚአብሔር የጸለየው? የሞተው ልጅ ለማስነሳት። ኦኬ ማን ነው አስነሽው? እግዚአብሔር በኤልሳ ላይ አድሮ እኮ ማን ነው አስነሽው ነው ያልኩህ ወዳጅ። እግዚአብሔር። ኦኬ ሶ ባይጸልይ ኖሮ ኤልሳ ላይ ያስነሳው አይችልም ማለት ነው። ኃይል የለውም። በቃ አሁን ለጠየቁ ጥያቄ ማስረጃ አስተ እሺ ጥሩ። አይ አሁን እኮ ጥሩ ነው። በቃ አሁን ደግሞ ወደኔ ሐሳብ ለምጣይን ጥቅስ ለምን እንደጠቀስኩ ማለት ነው። እዛ ሁለተኛ ነገስት ላይ ትሄድልኝና ማለት ነው። ከጥቅስ አትዝለል። አሁን የጠቀስክበትን ቦታ ላይ እንትን ነው እኮ ይሄ በአጸደ ነፍስና በአጸደ ስጋ የሚለውን ነገር በደንብ ለይተን እንድናቅ ብዬ ነው ዳኒ። አሁን ማስረጃ ስጠኝ ወዳጅ። አሁን እዚህ ክፍል ላይ በቃ ምንም መሰረተው ዶክትሪን የለም። እሺ ዶክትሪን እኮ አይደለም ዳኒ፣ እኔ ለመወያየት ያክል ነው ጀስት ለእንትን አይደለም። ግን እኔ አሁን ይሄንን ያነሳውበት አሁን ኤልያስ በህይወት እያለ ነው ይሄንን አይደል ያስነሳው። ወደ እግዚአብሔር ጸልዮ በህይወት እያለ የሞተን ሰው አስነስቷል። ምን አርጉ ወደ እግዚአብሔር ጸልዮ አስነስቷል። ወደዛው ክፍል ላይ ጥሩ። እዛው ክፍል ላይ ደግሞ ሁለተኛ ነገስት ምዕራፍ 13 ቁጥር 20 እስከ 21 ደግሞ አንብበው። እሺ ምዕራፍ 13 እሺ ከስንት ልጀምርልህ? ከ13 ከ20 እስከ 21 አንብበው።
እሺ ኤልያስም በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ የእስራኤል ሰረገሎች ፈረሰኞች አለ። ኤልያስም ቀስትና ፍላጻዎች ውሰድ አለው። ቀስቱን ፍላጻዎች ወሰደ። የእስራኤልም ንጉሥ በእጁ በቀስቱ ላይ ጫን አለው። በእጁም ጫነበት። ሐሳቡን ትነግረናለህ? ኤግዛክት ያለበትን ብራዘር እንዳደክም የምትፈልገውን ጥቅስ ቦታ ላይ ንገር። ያው የሱ መቃብር ያው እንትን ሰዎችን ያዳነበትን ሞቶ እሱ ኦኬ እኮ 20 ነው ብራዘር፣ አታስለፋና። እሺ 20 ላምብል። ኤልያስም ሞተ ቀበሩትም። ምን አለ? ሞተ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎችም አንድ ሰው ሲቀብር አደጋ ጣዮች አዩ። ሬሳውም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካው ጊዜ ሰውየው ድኖ በእግሩ ቆመ ይላል። በቃ ይሄንን የፈለኩት ለምንድን ነው ይሄን ያነሳሁት? ለምንድን ነው ቅዱሳን በአጸደ ስጋም በነበሩ ሰዓት ወይም ደግሞ ከሞቱ በኋላ ወይም በአጸደ ነፍስ በነበሩ ሰዓት ምንድናቸው ማለት ነው? ታምራትን ማድረግ የሚችሉ መስራት የሚችሉ መሆኑን ማን ነው አሁን ይሄን ታምር የሰራው? እንደው የመዚያን እያነበብ ነው። ማን የሰራው ወዳጄ? ኤልሳ አጽም አይደል? ኤርሚ አትግባብኝ። በቃ እኔ ከዳኒ ጋር ተስማምተን እያወራን አይደል? ኤርሚ አሁን ይገባል፣ ያስወርደኛል። ይሄ ነው ማንም አያስወርድም። ብራዘር ተረጋጋና አውራ። ወንድምነት ሀሳብ ካለው እንስማው። ለምን አንጨርስም? በደንብ ነው እንቀጥለው። ችግር የለም። አይዞ ብራዘር። አሁን ሚውት አድርገውና ለማውራት ከገባህ እኮ መስማማት መቻል አለብህ። መስማት አለብህ። ስለሚያስወርድ ነው ችግር የለብኝ። ካላስወረደኝ ችግር የለብኝ። በስርዓት ካወራ ማንም ያስወርድ የለም። ተገላገለ። ማስታወቂያ እስክናገር ድረስ እንኳን መስማት አይችልም። እሺ ወንድምነት ምንድነው? እኔም ሳወራ የኔ ድምፅ አንተ ጋር ተደርቦ በጣም ይሰማል። እሺ ወንድምነት እሱም ሲያወራ የሱ ድምፅ በጣም ተደርቦ ይሰማል። አንተ ጋር ማስተካከል ያለብህ ነገር አለ ይመስለኛል። አሁን ጥሩ ነው ወንድምነት። አሁን እስኪ አሁን እኔ የለም አለ አሁንም አለ። አይ ቲንክ ወይ ቮሊዩሙን መቀነስ አለብህ ወይ በሆነ ነገር ማስተካከል አለብህ። አንተ ጋር ሲያወራ በሌላ አካውንት ገብቼ ነው ቼክ ያደረኩት። ሰው ደውሎልኝ ነገረኝና ይሰማል። አሁን ድምጽ ይሰማል። የኔ ደግሞ አንተ ጋር ይሰማል። ኤኮ አለ ኤኮ አለው። ኤኮ ከታች እያሉ ነው። ኤኮ አለው በጣም። እሺ አሁን የለም። የኔ አሁን ሳወራ የለም። ለአንተ ይሰማል? የኔ በደምብ ነው። አሁን አጥፍተዋል አንተ። እሺ አሁንስ? አሁን ይሰማል። ኢኮ አለው አሁን ይሰማል። አሁን አሪፍ ነው። አሁን ናይስ ነው። አሁን ናይስ ነው። በሌላ ገብቼ እሰማሃለሁና ወንድማችን ደውሎልን ነው በውስጥ ነገረኝና በጣም ይረብሻል ይንጫጫል ብሎ አለ። እንግዲህ ሁላችሁ ወገኖች አሁን እኔችን ማስታወቂያ ከወንድምነት ጋር ለማውራት ነው። ዋይ አለ ያቀድም ሰውዬ ማለት ነው። አሁን ይሄን ካወራው በኋላ ልተውለት ነበር ከዳንዬ ጋር ለመናገር። ይሄንን እንኳን ለማስወራት በጣም ይሯሯጣል። ስለዚህ እንደዚህ ያደርጋለሁ። አንተ እዚህ ቤት አትገባም ማለት ነው። ሌሎች የገቡ እንዲያወሩ እድል እንሰጣለን። በቃ ይሄን ለመናገር ነው እንጂ ብሬክ ገብቼብህ ከዳንዬ ነጥቄ ከአንተ ጋር እንደቀድሙ ላወራንም በቅድም በበቃኝ አስወጥቻለሁ። ኤልሳንም ኤልያስንም ማለት ነው። አሁን የምታወራውን ታወራለህ። ግን እኔችን ማስታወቂያ ለመናገር ነበር። በቤታችን ደግሞ እንትን የባሪያ ጌታ ያርጋችሁ ስትመጡ ማለት ነው። በቃ እችን ማስታወቂያ ለመናገር ወንድምነት ቴንኪው። ሌሎች ኦርቶዶክሳውያን ጋር ቀጥል። ቴንኪው። እሺ ወንድምነት ጸጋ ይብዛል። እሺ ቁም ነገር። አቤት። እንዴት አደራችሁ? እንዴት አደርክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ተዋህዶ። ከኦርቶዶክስ ተዋህዶ። መምህር ኖት? አይ አገልጋይ ነኝ። መምህር ለማለት ትንሽ ይቀራል። ዲያቆን? እሺ ወንድምነት ትችላለህ? ከቻልክ እሺ ችግር የለም ትላለህ። እሺ እሺ እንኳን ደህና መጣ ቁም ነገር። እንኳን ደህና ቆያችሁ። እግዚአብሔር ይመስገን።
የምንወያይበትን ሰምተኸዋል አይደል? በሱ ርዕስ ላይ ነው የገባሁት። እሺ ምን ትላለህ? ምን እላለሁ? ወደ እስኪ ጥያቄውን በደንብ አንተ እንትን በለውና እንዳልፍተው። እሺ ወደ ፍጡራን መላእክት የሚሆኑ ወይ ጻድቃን፣ ነቢያት፣ ሐዋርያት ወይ ቅዱሳን ሰዎች ተብለው ወደሚባሉ ወደ እነሱ የጌታ እናትና ጨምሮ ጸሎትና ልመና ታቀርባላችሁ? ጸሎት የሚቀርበው ወደ እግዚአብሔር መሲ ሚዩት አድርጌ እህቴ። እሺ ጸሎት የምናቀርበው ሁሌም ጸሎት ወደ እግዚአብሔር ነው። ግን ጸሎታችንን እግዚአብሔር ይሰማልን ዘንድ ለቅዱሳኑ እናሳስባለን። እግዚአብሔርም ስለ ቅዱሳኑ ብሎ እንዲሰማን ለሱም እንናገራለን። በዚህ መልክ ነው የምንጸልየው እንጂ ለፍጡር የሚጸለይ ጸሎት አይደለም ያለን። እሱ የአንደርስታንዲንግ ችግር ያለ ይመስለኛል። እሺ ግን በጣም ብዙ ጊዜ በእናንተ ቤተክርስቲያን ለምሳሌ ወደ መላእክት የሚሆን ወደ ጻድቃን ነው ሰዎች ወደ ጌታ እናት ማርያም ጭምር ጸልየን ስራ ሰጠችኝ ወይ ስራ ሰጠኝ ወይ ጤንነት ሰጠኝ ወይ ልጅ ሰጠኝ ወይ እድሜ ሰጠኝ እንደዚህ ሲባል ይሰማል። ያን የሚያደርገው እግዚአብሔር ነው። ግን ስለነሱ ብለን ለምነ ነው ማለት ነው። ስለ ቅዱሳኑ ብለን ግን እንለምናለን። እኔም አደርጋለሁ። እሺ ስለ ቅዱሳኑ ብላችሁ ለምናችሁ። ጌታ ስለ ቅዱሳኑ ብላችሁ ለምኑኝ ብሎ ያለበት የመጽሐፍ ቅዱስ ክፍል አለ? ተጽፎ ይገኛል መጽሐፍ ቅዱስ ላይ። ይህን ያደረጉ ቅዱሳን አሉ። እንግዲህ በተለያየ መጽሐፍ ቅዱስ ክፍል በ80 መጽሐፍ ላይ ይሰማል። 80 ብለህ ስትለኝ ከተጨማሪው ማለት ነው? አጠቃላይ ሁሉም ያው 80 የምንላቸው ቤተክርስቲያን የምትቀበላቸው መጽሐፍት አምላካት በተባሉት ውስጥ ማለት ነው። አይ እኛ ከ80 66ቱን እንቀበላለን። አሁን የምታሳየን መረጃ ከ80 ማለት ዲትሮካኒካል ከተባለው ከተጨማሪው መጽሐፍት ነው ወይስ እኛም ጭምር ከምንቀበላቸው ከ39ኙ የብሉይ ኪዳን እና 27ቱ የአዲስ ኪዳን መጽሐፍት ውስጥ ነው የምታሳየን?